እጅግ አሳዛኝ መረጃ ተሰምቷል። ለ839 ዓመታት ተቋርጦ የማያውቀው የኢድ ሶላት ዛሬ ቀርቷል። ጋር የምትመለከቷቸው ስድቦች እንዳለ ትላንትና ዒድ አደባባይ ብዬ በሰራሁት ቪዲዮ ላይ በኮሜንት የተሳደቡ ከናንተ ትልቅ ድጋፍ የምፈልገው ሼር እና ኮፕሊንክ እንድታደርጉልኝ ነው። ምክንያቱም ኮፕሊንክ ለአካውንቴ ሼር ለሰዎች ማለት ነው። ተባረኩልኝ። ወደ ቪዲዮ ከአላህ ውጪ ያለን አካል እንድናመልክ ጥሪ ያ ጌታ ነው ብላችሁ የምትሰብኩት እንድናመልክ በበርካታ አዳዲስ ዜናዎች መጥቼላችኋለሁ። ኢድ ነውና በተደጋጋሚ ስለ ጦርነት ዜናውን ይዤላችሁ አልመጣምና ይህ ብዙ ዜናዎችን ባንድ ላይ ይዤላችሁ አሁን በተሰማ አሳዛኝ መረጃ የኦሮሚያው ፕሬዝዳንት ሽመልስ አብዲሳ በጠና መታመማቸው እየተነገረ ይገኛል። ከዚህ በፊት ቢኒያም የመቅዶኒያ ሰውዬ ብሩን ለምን እንደምትወውለው ለሽብርተኛ ነው የምትረዳው አገር ሰላም ጤና ይስጥልኝ። ወደና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውዶቻችን በድጋሚ እጅግ ሰበር በሆነ በወቅታዊ መረጃዎች ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው እንግዲህ በዛሬው ዕለት የሚከበረውን በዓል አስመልክቶ እየወጡ ያሉ አነጋጋሪ ዜና አለ። እንግዲህ ለዘመናት ተቋርጦ የማያውቀው በዚህ ዕለት በዛሬዋ ቀን ብዙዎችን ያስለቀሰ ድርጊት ሆኖ ተዘግቧል። ጉዳዩ ምንድነው? ከኋላ እንደሰማችሁ ዝርዝር መረጃ አላስደምጣችኋለሁ። በተጨማሪ እንግዲህ ቢመራችሁም ዋጡት እየተባለ እንገኛለን እና ይህ መረጃ አስደምጣችኋለሁ። ያው የመስቀል አደባባይ ጉዳይ መጨረሻው እስከዚህ ድረስ ሆኗል። ለማንኛውም መረጃውን ማስደምጣችሁ ይሆናል። በተጨማሪ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በጠና እንደታመመ ብዙዎችን ያስደነገጠ መረጃ እየወጣ ይገኛል። እንግዲህ መረጃ አስደምጣችኋለሁኝ። ወደዛ ከመሄዳችን በፊት ግን ከዚህ ቪዲዮ እንጀምራለን። ፕሊስ ኦርቶዶክሳውያን በቻላችሁት መጠን የቪዲዮ ላይክ ሳታደርጉት እንዳትጀምሩት፣ ቻናሉን ደግሞ ሰብስክራይብ አድርጉ። ሁልጊዜ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። እኔ ብዙ ጊዜ ሰብስክራይብ አድርጉ ብዬ ማለቅም ከቻላችሁ ሰብስክራይብ አድርጉት ኦርቶዶክስ የሆናችሁ ማለት እወዳለሁ። እስኪ ከዚህ ቪዲዮ እንጀምር። ግለሰብ በተደጋጋሚ ሁኔታ በጣም እጅግ አነጋጋሪ የሆነ ግለሰብ ነውና እቺታችን ምን ላይ ሰጣበታለች። እውነት ለመናገር በጣም እጅግ ነው ደስ ያለኝ። ከዛ አካባቢ ምን ላይ ሰጣበት እንደዚህ ያለ ቪዲዮዎች ላይ አሪፍ ነው ብዬ አስባለሁ። እስኪ ቪዲዮ አይተነው እንሂድና ወደ ዋናው መረጃችን እንሄዳለን። ተከታተሉኝ። ከናንተ ትልቅ ድጋፍ የምፈልገው ሼር እና ኮፕሊንክ እንድታደርጉልኝ ነው። ምክንያቱም ኮፕሊንክ ለአካውንቴ ሼር ለሰዎች ማለት ነው። ተባረኩልኝ። ወደ ቪዲዮ ከአላህ ውጪ ያለን አካል እንድናመልክ ጥሪ ያ ጌታ ነው ብላችሁ የምትሰብኩት እንድናመልከው የምትጋብዙን አካል እናንተ የኔ ባሪያ ናችሁ፣ እኔ የዓለም ጌታ ነኝ ብሎ ሰብኳል ወይ? አዎ ብለው ከተናገሩ መጽሐፉን ክፈቱና አሳዩን። አንድም ቦታ የለም። ቪዲዮ እንደሰማችሁት እኔ የዓለም ጌታ ነኝ ያለበትን አምጡ ነው። እንግዲህ ሁሉም ሰው እንዲያመልከው ከተባለ ኢየሱስን ያምልኩኝ የዓለም ጌታ ነኝ ብሏል ወይ የሚል ነው። መጽሐፍ ደግሞ ስለ ኢየሱስ ምን ይላል የሚለውን እስኪ አጠራርገን እናየዋለን። ተባረኩ። ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ ግልጽ አድርጎ ሲያስቀምጥልን የሁሉ ጌታ ብሎ ያስቀምጠዋል። ይህም ደግሞ ሐዋርያት ሥራ ምዕራፍ 10 ቁጥር 36 ላይ ያለውን ቃል አንብብላችሁ። የሰላም ወሬ እየሰበከ ይህ ቃል ወደ እስራኤል ልጆች ላከ፣ እርሱም የሁሉ ጌታ ነው። የሁሉ ጌታ ማለት ምን ማለት ነው? የዓለም የሰማይ የምድር ጌታ ማለት ነው። ኢየሱስ የጌቶች ጌታ የነገስታት ንጉስ ነው። ኢየሱስ ከዓለም ጌትነት በላይ ያለውን ስልጣኑን እንዲህ ሲል ገልጦታል። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ያለው ነው። ስልጣን ሁሉ በሰማይና በምድር ተሰጠኝ። ስልጣን ሁሉ በሰማይና በምድር ተሰጥ። በምድር ላይ ስልጣን ያለው ሁሉ የዓለም ጌታ ነው። ኢየሱስ ክርስቶስ በምድር ብቻ ሳይሆን በሰማይም ስልጣን ሁሉ የሱ እንደሆነ ተናግሯል። ከዓለም ጌትነት በላይ ምን ስልጣን አለ? ጌትነቱን ደግሞ በሌላ መንገድ እንዲህ ሲል ገልጾ ዮሐንስ 8:12 ላይ እንደዚህ የሚል ቃል እናገኛለን። እኔ የዓለም ብርሃን ነኝ ይላል። የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። መላውን ዓለም በብርሃን መምራት የሚችለው የዓለም ጌታ ብቻ ነው። ኦኬ ጋይስ፣ ይህ ቪዲዮ እንዳየሁት እውነት ለመናገር በጣም የተገረምኩበት እንደሰማችሁት ማለት ነው። ከማይጠበቅ ሰው ነው እንደዚህ ያለ ምላሽ የተሰጠ ያገኘሁትና በእውነት እግዚአብሔር አክብሮሽ ማለት እወዳለሁኝ። መጽሐፍ ቅዱስን ደግሞ ስናቅ እንደዚህ በስነስርዓት ምላሽ እንድሰጣ ያግዘናል። በተሻለ መጠን ደግሞ ወንጌል እንማር ማለት እወዳለሁ ኦርቶዶክሳውያን። እሺ የኛውን ቪዲዮ ላሳያችሁ ምን እየተባለና ምን እየተወራ እንዳለ ተመልከቱ። ይህን ቪዲዮ ጋር የምትመለከቷቸው ስድቦች እንዳለ ትላንትና ዒድ አደባባይ ብዬ በሰራሁት ቪዲዮ ላይ በኮሜንት የተሳደቡት ነው። ይኸውላችሁ ለእናንተ መስቀል አደባባይ ከሆነ ለእኔ ደግሞ ዒድ አደባባይ ነው። ምክንያቱም እኔ ሄጄ መስቀል አላከብርበትም፣ ዒድ ነው የምሰግድበት። ስለዚህ ለእኔ ዒድ አደባባይ ነው። እየመረረህም ልትውጠው ይገባል። ዒድ ነው የምንሰግድበት፣ አደባባዩ የህዝብ ነው። ዒድ አደባባይ ደጋግሜ ይናገራለሁኝ።
በዚሁ አጋጣሚ ደግሞ በሆስፒታል ለምናስፈጠራቸው ወንድሞች ኮመንት ላይ አካውንት ስለሚኖር አንድ ሰው 300 ብር ነው፣ የቻላችሁትን አስገቡ። ኦኬ ጋይስ እንዳያችሁት ነው ይሄኛው ቪዲዮ ማለት ነው። ይህ ልጅ ብዙ ጊዜ የሚሰራቸው ቪዲዮዎች አይመሽኝም ማለት እናገራቸዋለሁ። አሁንም እየተናገረ ያለው ከትዕቢት አንጻር ነው እየተናገረ ያለው ማለት ነው። እኔ ይመስለኛል እንደዚህ ያሉ ግለሰቦች ለሰላም ቢሆን ለምንም ጠንቅ ናቸው። የመራችሁን ዋጡት አይባልም፣ ነውር ነው ማለት ሲጀመር የባለቤትነት መብት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነ በግልጽ ይታወቃል። ዛሬም ቢሆን የጊዜ ጉዳይ ነው እንጂ ማለት ነው። ስለዚህ እንደዚህ አይነት ቃላቶች መናገሩ አግባብ አይደለም ብዬ ነው የማስበው፣ እንደሰማችሁት ማለት ነው። ኦርቶዶክሳውያን እና በጣም እጅግ የሚያሳዝን ነገር ነው እንደዚህ ያሉ ሰዎች እያደረጉ ያለው ነገር። ከዚህ ቀጥሎ ማሳያችሁ እንግዲህ ለዘመናት ተቋርጦ የማያውቀው ዛሬ ለምን ተቋረጠ የሚለውን ዜና ላስደምጣችሁ ነው። እንመለስና ወደ ሌላኛው ዜናችን እንሄዳለን። እስራኤል በኢየሩሳሌም የሚገኘው ጥንታዊና እጅግ ታሪካዊ የተባለው ቤተክርስቲያን ግብር ባለመክፈሉ በዚህ ሰዓት እንደዘጋችው እየተነገረ ይገኛል። በትላንትና ሁለት ስለ አቅሳ አንድ ቪዲዮ ሰርች ነበር። በዛ ሲሳለቁ ለነበሩ ሰዎች ላኩላቸው። አሜሪካ በታሪክ ለመጀመሪያ ጊዜ F-35 ተዋጊ አውሮፕላኗ ተመቶባታል። እንግዲህ የተመታባት በዛሬው ዕለት በኢራን ሲሆን ለመጀመሪያ ጊዜ በታሪክ ነው የተመታባት። ይሄ የጦር አይሮፕላን ከራዳር ውጭ የሚንቀሳቀስ እሱን ለመምታት እጅግ አስቸጋሪ የሆነ ሲሆን ኢራን ተሳክቶላት መጥተዋለች። በዚህም ተግባሯ ኢራን እጅግ መነጋገሪያ ሆናለች። የኢራን አብዮታዊ ዘብ 178 ሰላዮች ወይም የአሜሪካና የእስራኤል የሞሳድን ጭምር ሰላይ የተባሉ ሰዎችን በቁጥጥር ስር እንዳዋለ እየተነገረ ይገኛል። እንግዲህ እንደተለመደው ከሚሳኤሉ ጋር አብሮ የተኩሳቸው እንደሆነ አብረን የምናየው ይሆናል። ኢራን እስልምናን ለማጥፋት እየሰራን ነው፣ የእኛም ትዕግስት ወሰናለው ስትል ሳውዲ ተናግራለች። እንግዲህ የሳውዲ የውጭ ጉዳይ ሚኒስትር እንዳለም ከሆነ ኢራን በቀጠናው ሀገር ላይ የምሰነዝራቸው ጥቃቶች ይበልጥ እንድትገለል እያረጋት ነው። ለኢራን የሚሰጡ ምላሾች በፖለቲካዊ መንገድ ብቻ ሳይሆን በሌላም አማራጮች ምላሽ እንሰጣለን እያሉ ነው። እንግዲህ ያ ማለት በጦር ማለት ነው። የባህረ ሰላጤው ሀገራት ለኢራን ምላሽ መስጠት እንደማይችሉ ማሰቧ ስህተት ነው ሲሉ ተደምጠዋል። የተባበሩት አረብ ኤሚሬትስ የጋዝ ምርቷ በዚህ ሰዓት ዜሮ ሆኗል። ዋና ዋና የተፈጥሮ ጋዝ ተቋሞች ላይ የሚሰሩ ስራዎችን ሙሉ ለሙሉ በዚህ ሰዓት አስቁማለች። የ12 የሙስሊም ሀገራት የውጭ ጉዳይ ሚኒስተሮች በሪያድ ተገናኝተው ነበርና ሁሉም በጋራ ኢራንን አውግዘዋል። በሌላ ዜና ኢንሻአላህ ነገ መልሳለሁ። ለየት ያለ ዜና ካልመጣ በስተቀር ኢድ ነውና የጦርነት ዜና ይዤላችሁ አልመጣም። በደንብ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ስንት ሰዓት ደረሳችሁ? ኮሜንቱን አሸብርቁት። ኢድ ሙባረክ። ኦኬ ጋይስ ዜናው እንደሰማችሁት እንግዲህ በጣም እጅግ ያሳዝን ነገር ያው ከጥላቻ የመነጨ ዜና ነው። ሆኖም ግን እየተደረገ ያለው ነገር ከምን አንጻር እየተደረገ እንደሆነ እንኳን ሳይገባቸው ይመስለኛል እነሱ የእንትናና የእንትና ደጋፊ ሆነው ከጥላቻ የመነጨ ዜና እየዘገቡ የሚገኘው ማለት መረጃ ትክክል ሆኖ ግን አዘጋገቡ ግን በጣም የሚገርም ነገር ነው። የመረጃ ያቀበለበት ስነ ስርዓት ማለት ነው። ሆኖም ግን ላስደምጣቸው የፈለኩት መረጃ ይሄኛውን ሳይሆን ይህም መረጃ ላስደምጣቸው በጣም ብዙዎችን ያሳዘነ ድርጊት ነው። ወደ ቪዲዮ እንሂድ እስኪ። እጅግ አሳዛኝ መረጃ ተሰምቷል። ለ839 ዓመታት ተቋርጦ የማያውቀው የኢድ ሶላት ዛሬ ቀርቷል። በአላስቃ መስጂድ ያልተጠበቀ ነገር ተከስተዋል። የአላስቃ መስጂድ ለ22 ቀናት ተዘግቶ በመቆየቱ ዛሬ ኢድ ሶላት ሳይሰገድበት ቀርቷል። ይህ ሆነው በ839 ዓመታት ውስጥ ለመጀመሪያ ጊዜ ነው። በቪዲዮ እንደምትመለከቱት ውጪ ለመስገድ የሞከሩ ምዕመናን በእስራኤል ወታደሮች ጥቃት እየደረሰባቸውም ነው። ይህ መረጃ ለዓለም ሙስሊሞች ብቻ ሳይሆን ለሰው ልጅ ሁሉ አሳዛኝ ክስተት ነው። ሰላም ለምድራችን ይሁን። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ምንስ ተሰማችሁ? ሀሳባችሁን በኮመንት ላይ አጋሩ። ኦኬ ጋይስ እንደሰማችሁት ነው መረጃውን ማለት ነው። ይህም መረጃ እያቀበለን ያለንን ወንድም ለማየት እንደተችሉ ነው ዋና እዚህ ጋር ጥሪ የማቀርብላችሁ ማለት ነው። አንገቱን ይዝ ማለት አለ ያው ኦርቶዶክስ ነው ማለት ነው ጋይስ እንደሰማችሁት ነው። እንደታርጉ መረጃውን ያቀበለን እንዳለ ፍታው የሆኑ ነው ይህን መረጃ እያቀበለን ያለው ማለት ነው። አያችሁ ያኛው ጥላቻ ነግሶበት እግዚኦ እንደው ምን እያደረገ እንደሆነ ራሱ እንጃ። ለማንኛውም ፕሊስ በቻላችሁት መጠን ሰፋ አድርጋችሁ ብታስቡ መልካም ነው ብዬ አስባለሁ። ከዚህ ከሰከረ ጥላቻ መንፈስ ወጣችሁ እንደው በተቻለ መጠን ወደ አንድነት ወደ ሰላም ለመስበክ ብትሞክሩ መልካም ነው ብዬ አስባለሁ ማለት ነው። እስኪ ወደ ሌላኛው መረጃ እንሂድ። አሁን በተሰማ አሳዛኝ መረጃ የኦሮሚያው ፕሬዝዳንት ሽመልስ አብዲሳ በጠና መታመማቸው እየተነገረ ይገኛል። ከዚህ በፊት ፕሬዝዳንቱ ከህዝብ እይታና ከመንግስታዊ መድረኮች ርቆ የነበሩ ሲሆን አሁን ላይ አቡዳቢ ውስጥ በሚገኝ ሆስፒታል ውስጥ ክትትል እየተደረገላቸው መሆኑ የተነገረ ሲሆን በዚህም ታዲያ የፕሬዝዳንቱ የጤና ሁኔታ ከፍተኛ የሚባል ደረጃ ላይ እንደሚገኝ ተነገረ። ሰሞኑን ይሄኛው መረጃ እየተሸራሸረ የሚገኝ መረጃ ነው ማለት ነው። በጣም ብዙዎችን ያስደነገጠ መረጃ ነው። ያው በመጀመሪያ እንግዲህ በኦሮሚያ ቴሌቪዥን ላይ ነው የተዘገበው።
ሆኖም ግን ከሰዓታት በኋላ መረጃው ቢወርድም ነገር ግን ደግሞ በእውነት ፕሬዚዳንቱ መታመማቸው ተገልጿል ማለት ነው። እውነት ነው ማለት ነው። እግዚአብሔር ከጎኑ ይሁን ነው የሚባለው። ታዲያ ምን ይባላል? አሁን ወደ ቀጣይ ቪዲዮ ስወስዳችሁ ይሄኛው መረጃ በጣም ብዙዎችን ያስቆጣ ቪዲዮ ነው። እንጃ ምን ማለት ፈልገው እንደሆነ አይታወቅም። ለማንኛውም በጣም ብዙዎች እየተቃወሙትና ሀሳብ እየሰጡበት ይገኛሉ። በጣም እጅግ የምንወደውን የምናከብረውን ዶክተር ቢኒያምን ነው እንግዲህ እየተቸ ያለው የወንድም ምን እያለ እንዳለ ስሙት። በጣም እጅግ የሚያሳዝን ነገር ነው። ከአንድ ኢትዮጵያዊ ለዘመናት ዋጋ የከፈለ ራሱን እንኳን ጥሎ ለሌሎች የሚኖር ሰው እንደዚህ አይነት ትችት ማቅረብ ተገቢ አይደለም ብዬ ነው የማስበው። እስኪ ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ የምታስቀምጡልኝ ይሆናል። ምን እያለ ነው የሚለውን ቪዲዮ ላሰማችሁና ልመለስ። 50 ሴንት የሆነ ጊዜ ላይ ለአንድ ፊልም ለመስራት ከ50 ፓውንድ በላይ ቀንቶ ነበር እና ቢኒያም የመቅዶኒያም ኮፍያውን ያወልቅም ከ2002 ዓመተ ምህረት ጀምሮ እንደዚህ ውልቅ እንዳለ ወንበር ላይ ሲደገፍ በቃ ፊልም በዛብን። አንደኛ ወጪ ገቢህን ገባር ላይ የተበሰከው ምር ኦዲት አሰራ ህዝቡ ይወቅ። ሲቀጥል ደግሞ ማለት ነው ልመና አይበቃም ወይ? ለምንድን ነው የራሳቸውን ገቢ ሰዎቹ ተረጂዎቹ ቋሚ ገቢ የሚያገኙበትን ቢዝነስ ማጀምረው? ገባር ላይ ሁሌ በየአመቱ ልክ እንደ ድግስ አደረገው እንዴ? ወይስ ገና አመት ባለ ወይ ኢድ አልፈጥር አደረገው? በየአመቱ እየመጣ የህዝብ ተጠበዋለ ነው ማለት በቃ ነው ሸለቸን። አንድ አይነት ድራማ ኮፍያ ያቺ ኮፍያ አለች። አሁን ኮፍያውን በከለር መቀየራት በቃ አውልቆ ኮፍያውንም እንዴ ለአንተ ገንቢ ሐሳብ የሰጠ ጥቁር ሰው ሚዲያ ላይ ግባና ለአንተ ጥሩ ትምህርት ሰጥተዋል፣ ጥሩ ምክር አስቀምጦልሃል፣ ፖስት አድርጎልሃል። እና ቢኒያም የመቅዶኒያ ሰውዬ ብሩን ለምን ደሞ ተውለው? ለሽብርተኛ ነው የምትረዳው? አገር ነው የምታበጣብጠው? ምን እያረከው ነው እንዴ? አንተ ወንድምን 3 ቦታ በጩቤ የወጋ ሰውዬ ከሆነ ዛሬ መላክ የሚያጫውተ እዚህ ድረስ እስከንናገር ድረስ እኮ መጠበቅ የለብህም። ዊኖ ጥሩ ነገር ሰርተሃል እናውቃለን፣ ሰፖርት ተደርጋል ከበቂ በላይ እንዳንተ የተረዳ እንጂ የለም። በየቤተ ክርስቲያኑ፣ በየሆቴሉ፣ በየመንገዱ፣ በየትሬን ጣቢያው በቀብን ባገኘው አጋጣሚ ሁሉ መጅገር የሆንክ ሰው ነበር። ጠባን ከስተ ቀለኛ ነበርናታ። አሁን በቃ ድራማው 50 ሴንት ማንዴን የከሳው እንዴ ከ2002 ዓመተ ምህረት ጀምሮ የሁሉ ዓመት አይደብረም እንዴ? አንተ ያሳዝንም ለኢትዮጵያ ሕዝብ እንኳን አዲስ አበባ ውስጥ ያለውን አረጋያን አይደለም እስከ ኡጋንዳ ድረስ ያለውን አረጋያን የሚያስተናግድ ብር የተዋጣልህ የተባለ ነው። ካልሰማ ስማ ማጠግብ ሰውዬ ሁሌ ድራማ ዶክትሬት ሰጠን፣ የክብር ዶክትሬት። ቢኒያም የመቅዶኒያ ሰውዬ ብሩን ለምን ደሞ ተውለው? ለሽብርተኛ ነው የምትረዳው? አገር ነው የምታበጣብጠው? ምን እያረከው ነው እንዴ? አንተ ወንድምን 3 ቦታ በጩቤ የወጋ ሰውዬ ከሆነ ዛሬ መላክ የሚያጫውተ እዚህ ድረስ እስከንናገር ድረስ እኮ መጠበቅ የለብህም። ማንኛውንም ሰው ያልተመቻችሁን ሰው ልተቹ ወይም ደግሞ ይሄ ነገር ችግር አለበት ልሰድቡትም ትችላላችሁ። ነገር ግን ሰው ወጥቶ ቢኒያምን የሚያክል ሰው ከተቸ ችግር ያለበት ቢኒያም ሳይሆን ይሄ ሰው ነው። ለብዙ ሺህ እናትና አባቶች እንዲሁም ደግሞ ለአይምሮ ህሙማን ሁሉ አባት የሆነን ሰው በመንግስትም ደረጃ በሃይማኖት አባቶችም ደረጃ እንደ ኢትዮጵያን ሁሉ ተስማምተን የምናምነውንና የምናከብረውን የስንቶቹ መሸሸጊያና ጥላ የሆነውን ሰው በዚህ ደረጃ ወጥቶ ሲናገር ስታዩት በጣም ነው የሚያሳዝነው። በእርግጠኝነት ይሄ ሰው ምን ያህል ጊዜ ለመቄዶንያ ረድተሃል እንኳን ብትሉት ሊናገር አይችልም። ነገር ግን ዛሬ ላይ ወጥቶ በቃ አንተ መርዳት ሰለቸን፣ በየቦታው ገንዘብ ሰበስባለ ከስታ አውቀ እንዲሁም ደግሞ ብሎ ጭራሽ ከ50 ሴንት ጋር እያመሳሰለ እሱ እንኳን ፊልሙን ጨርሷል። አንተ መቼ ነው የሚያበቃል? አሁንም ደግሞ የገቢ ማሰባሰቢያ ያረክ በቃ ሰለቸን እኮ ይላል። የትኛውን ረድተ ነው አባቴ? እሺ ምን ፈልጎ? ጥቅም ፈልጎ እንኳን ቢሆን እኮ እንደሌሎቹ እንደምናያቸው ስንቱን መኪና ገዝቶ ስንት ቤት ገዝቶ ሰውነቱ ላይ ሁሉ ታይ ነበር። በዚህ ደረጃ ግን ወርዶ ከነሱ ጋር ሆኖ ያው ህመምተኛ እየሆነ ይህንን ለመናገር የትኛው አይምሮ እንደፈቀደልህ የትኛው አንደበተ ራሱ እሺ እንዳለ አላውቅም። ለሰው የሚለውን እንደሰማችሁት ነው። በጣም የሚያሳዝን ነገር ነው። እውነት መናገር ላችኋለሁኝ። ያው ምላሹ አግባብ ነው ብዬ አስባለሁ። እንደዚህ ያሉ ግለሰቦች መልስ መስጠት ተገቢ ነው ብዬ አስባለሁ። ዶክተር ቢኒያም በቀን ስንት ወጪ እንዳለበት በተደጋጋሚ ሁኔታ ነው በሚዲያ በይፋ የሚናገረው ፐብሊክ ማለት ነውና በጣም እጅግ የሚያሳዝን ነገር ነው። ያን አይቶ ተረድቶ እንደዚህ የሚያወራ አንደበት አለመረዳቱ ብቻ ነው የገረመኝ ማለት ነው። ሳይረዳው ቀርቶ ሳይሆን ደግሞ ከጥላቻ የሰከረ መንፈስ ይሰክርባችሁ እንደዚህ ያለ ንግግር ነው የሚወጣው ከአንደበታችሁ ማለት ነው። መልካም እየተሰራ ያለው ነገር ዞሮ አይታያቸውም መሰለኝና እንደዚህ ያሉ ነገሮችን ሲናገሩ ያለው በጣም እጅግ የምንወዳቸው የምናከብራቸው ያም ዶክተር ቢኒያም ማለት ታውቁታላችሁ። ኮፒያ እንኳን ለምን ከጭንቅላቱ ላይ የሚያወርድበትን ራሱ እያለቀሰ እያነባ ከዚህ ቀደም ተናግሯል። ቪዲዮ ሰርች አድርጋችሁ ማየት ትችላላችሁና
ይህን ግለሰብ መተቸት ማለት እውነት በጣም እጅግ የሚያሳዝን ነገር ነው። ምን ማለት እንዳለብኝ ራሱ አላቅም። ሁላችሁም የራሳችሁን አስተያየት ኮሜንት ላይ የምታስቀምጡልኝ ይሆናል። ልቦና ይስጥ ነው የምለው እኔ። ሌላ ምንም የምለው ነገር የለም ማለት ነው። እንደዚህ ያሉ ሰዎችን ሰላም ነው። እንኳን አደረሰው። ኢድ ሙባረክ። እሺ ይኸው ዘይት ሩዝ አለ ልጆች ያደርሳሉ። እንኳን አደረሰ። ሰላም ነው። አልሐምዱሊላህ ያቆየልን። እድሜ ጤና ይስጥ። ኢድ ሙባረክ። አይለያችሁ። አመት ያቆየልን። እዚህ እናንተ አላህ ያቆየልን። ሰላም ነው። እንኳን አደረሳችሁ። ሰላም ነው። ደስ ብሎኛል ስላገኘሁሽ። በጣም ደስ ብሎኛል። ፈቃደኞች ይወስዳሉ። ሩዝ ዘይት ዱቄት አለ። እንዴት አሉ? እንኳን አደረሳችሁ። ይሄ ሩዞን ብቻ ያዙ። አሜን። ደህና ነው። እንዴት አሉ? እንኳን አደረሳችሁ። እንዴት አሉ? እንኳን አደረሳችሁ። ሰላም ነው። እንዴት አሉ? ደህና ነው። እንኳን አደረሳችሁ። አሜን። እንኳን አደረሳችሁ። ኢድ ሙባረክ። አሜን። ሰላም ነሽ? እንዴት አለ? ደህና ልጆቹ ሰላም ነው። እንዴት አለ? ኢድ ሙባረክ። እንኳን አደረሳችሁ። ሰላም ነው። ኢድ ሙባረክ። ሰበር በትላንትናው ዕለት ኢራን ነገ ታጠቋለች ያልኳችሁን ወሳኙን የእስራኤል ቦታ አሁን አጥቅቷለች። ኢራን በሃይፋ የሚገኘው የእስራኤል ትልቁን የነዳጅ ማዕከል መጥተዋለች በዚህ ሰዓት። በዚህም ምክንያት በርካታ የእስራኤል ከተሞች ኃይል ተቋርጧል። የሚገርማችሁ እስራኤል 2 ብቻ የነዳጅ ማጣሪያዎች ያሏት ሲሆን ትልቁና ከፍተኛ የተባለው በሃይፋ የሚገኘው አሁን በኢራን የተመታው ነው። በበርካታና በብዙ ዜናዎች ደግሞ ከጥቂት ደቂቃ በኋላ እመለሳለሁ። ይህ ቪዲዮ ስንሳት ደረሳችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። በዓለም ላይ የታሪክን አቅጣጫ እንደቀየሩ በትክክል መናገር የሚችሉ ሀገራት ጥቂቶች ናቸው። አርሜኒያ ደግሞ ከነዚህ ውስጥ አንዷ ናት። አርሜኒያ በዓለም ላይ ካሉ የመጀመሪያዎቹ ክርስቲያን ሀገሮች አንዷ መሆኗን ያውቃሉ? በ301 ዓመተ ምህረት አርሜኒያ ክርስትናን በይፋ እንደ መንግስታዊ ሃይማኖቷ ተቀብላለች። በዚያን ጊዜ ንጉሥ ትሬዳቴስ ሳልሳዊ አርሜኒያን ይገዙ ነበር። ግሪጎሪ የተባለ የክርስትና እምነት ተከታይ በእምነቱ ምክንያት ለ13 ዓመት በጥልቅ ጉድጓድ ውስጥ ታስሯል። ያ ቦታ ክሮር ቪራፕ በመባል ይታወቃል። ዛሬ ጎብኚዎች ከመላው ዓለም ክሮር ቪራፕን ለማየት ይመጣሉ። ግሪጎሪ ለ13 ዓመት የታሰረበት ቦታና ይህ ታሪካዊ ለውጥ የጀመረበት ቦታ ነው። ከዓመታት በኋላ ንጉሱ በጠና ታመመ። ግሪጎሪ ተፈቶ በፊቱ ቀረበ። ንጉሱ እንዲያገግም ጸለየ። ንጉሱም ተፈወሰ። ከዚህ ቅስበት በኋላ ንጉሱ የክርስትና እምነትን ተቀበለ። የአርሜኒያ ኦፊሻላዊ ሃይማኖት እንዲሆንም አወጀ። ይህም በዓለም ላይ አርሜኒያን የመጀመሪያው የክርስትና ሀገር እንድትሆን አድርጓታል። ንጉሱና ግሪጎሪ አብረው ኤችማዚን በመባል የሚታወቀውን የመጀመሪያውን የክርስቲያን ካቴድራል በአርሜኒያ ገንብተዋል። ይህም ካቴድራል በዓለም ላይ ካሉ ጥንታዊ የክርስቲያን ካቴድራሎች አንዱ ሆኖ ይገኛል። በዚህ በመጋቢት ወር ይህንን ታሪካዊ ቦታ ለመጎብኘትና ይህንን አስደናቂ ሀገር ለማየት ወደ አርሜኒያ አጓዛለሁ። አብራችሁኝ